بسم الله الرحمن الرحيم. إن الذين يتلون كتاب الله وأقاموا الصلاة وأنفقوا مما رزقناهم سرا وعلانية يرجون تجارة لن تبور ليوفيهم أجورهم ويزيدهم من فضله إنه غفور شكور. والذي أوحينا إليك من الكتاب هو الحق مصدقا لما بين يديه إن الله بعباده لخبير بصير. ثم أورثنا الكتاب الذين اصطفينا من عبادنا فمنهم ظالم لنفسه ومنهم مقتصد ومنهم سابق بالخيرات بإذن الله ذلك هو الفضل الكبير. جنات عدن يدخلونها يحلون فيها من أساور من ذهب ولؤلؤا ولباسهم فيها حرير. وقالوا الحمد لله الذي أذهب عنا الحزن إن ربنا لغفور شكور. الذي أحلنا دار المقامة من فضله لا يمسنا فيها نصب ولا يمسنا فيها لغوب. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. أما بعد، السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. إن الذين يتلون كتاب الله النزياء يتلون كتاب الله يا الله تبارك وتعالى مصحف يميانبونا እሱን የሚከተሉ ህጉን የሚተገብሩ በአቃሙ ሶላተንም በቋሚነት ተሳምረው አስተካክለው የሚሰግዱ ወአንፈቁ የሚለግሱ የሚሰጡ ሚማ ረዘቅናሁ እኛ ከሰጠናቸው ሲሳይ ሪዝቅ ቀንሰው የሚሰጡ ሲራን ወዓላኒየተን በሚስጥርም በይፋም በግልጽም ሱናም ዋጅብ ዘካም የሰደቃ አይነቶችን እንደ ሁኔታው የሚሰጡ የርጁና በዚህ መልካም ስራቸው ተስፋ ያደርጋሉ ቲጃረተን ለን ተቡር መቼም በፍጹም የማይከስር ንግድን ተስፋ ያደርጋሉ። የኢማን የመልካም ስራ ንግዳቸው ሁሌም የሚያዋጣ ነው፣ የማይከስር ነው። ሊወፊየሁም አላህ ተባረከ ወተዓላ ሊሞላላቸው ይሞላለናል ብለው ተስፋ ያደርጋሉ። ኡጁረሁም የመልካም ስራ ምንዳቸውን ሙልት አድርጎ ይሰጠናል ብለው ተስፋ ያደርጋል። ወየዚደሁም ሚን ፈድሊህ ከችሮታውም በራሱ ፈቃድ በፍላጎቱ እንደሚጨምርላቸው ከሰሩት በተጨማሪ ትሩፋትን ፈዲላን በበጎ ፈቃደኝነት አላህ በራሱ ጊዜ ትርፍም እንደሚሰጣቸው ተስፋ ያደርጋሉ። ተስፋ አላቸው። ኢነሁ ምክንያቱም ጌታ አላህ ገፉሩን ምህረተ ብዙ ነው፣ በጣም መሃሪ ነው። ሸኩሩን ባሪያውን የሚያመሰግን ነው። ትንሽ ለሱ ብሎ ኸይር ስራ ከሰራ አላህ ትንሽ ነው ብሎ አይንቅም። ትንሹንም ኸይር ስራ ይቀበለዋል። በትንሹ ኸይር ስራ ትልቅ ምንዳን ይመነዳዋል። ወለዚ አውሐይና ኢለይከ ያ ወዳንተ ያስተላለፍነው ሚነል ኪታብ ከመጽሐፍ ወዳንተ ያወረድነው ያስተላለፍነው ሁወል ሐቁ እሱ ነው እውነቱ
ሐቅ ያለው እሱ ውስጥ ነው። እሱ እውነተኛ መጽሐፍ ነው። ሙሰድቀን አረጋጋጭ ሲሆን የሚስማማ የሚገጥም ሲሆን ሊማ በይነ የደይሂ ከሱ በፊት የወረዱ የተውራት የኢንጂል መሰረታዊ ሐሳቦችን ኢማንና አቂዳን መሰል ነገሮችን የሚገጥም ነው። ከአላህ ዘንድ የወረዱ መጽሐፍት እርስ በርስ የሚጣረሱ አይደሉም። አንዱ ሌላኛው የሚያረጋግጥ ነው። ኢነላህ ጌታ አላህ ቢዒባዲሂ ባሮቹን በተመለከተ ለኸቢሩን ውስጥ አዋቂ ነው። በሲሩን ግልጽ የሆነውንም ተመልካች ነው። ከሱ ምንም የሚሸሸግ ነገር የለም። ለሁሉም የሥራውን ይሰጣል። ثم ከዛም የተለያዩ መጽሐፍት ሰዎች ላይ ከወረዱ በኋላ አውረትነል ኪታባ እውነተኛ የሆነውን እውነትን ሁሉ የያዘውን መጽሐፍ አወረሰን ሰጠን። አለዚነ እስጦፈይና ለእነዚያ ለመረጥናቸው ሚን ዒባዲና ከባሮቻችን ውስጥ ለመረጥናቸው ህዝቦች ለነቢ ሙሐመድ ኡመት የመጨረሻውን ምርጡን ኪታብ ቁርአንን ሰጠን። ፈሚንሁም አላህ መርጧቸው ምርጡን ኪታብ ከሰጣቸው ህዝቦች ውስጥ ከነቢ ተከታዮች ውስጥ ዛሊሙን ሊነፍሲሂ በወንጀል ራሱን የሚበድልም አለ። አላህ ይቅር ብሎ ጀነት የሚያስገባው መቀጣት ካለበት በወንጀሉ ልክ ቀጥቶ የሚያስወጣው። ወሚንሁም ሙቅተሲድ ከነቢዩ ኡመት ውስጥ መጽሐፉን ከተሰጡት ህዝቦች ውስጥም መካከለኛ ሰዎች አሉ። ወሚንሁም ሳቢቁን ቢልኸይራቲ ከነሱ ውስጥም በጎ ስራ ላይ ቀዳሚዎች ይሆናሉ። ምንም አያጎድሉ ኸይር የተባለን ሁሉ የሚሰሩ ወንጀል የተባለን ሁሉ የሚተው ቢኢዝኒላህ። ይሄን ሁሉ የሚያደርጉት በራሳቸው አቅም ሳይሆን በአላህ ፈቃድ ነው። አላህ አግዟቸው ወፍቋቸው ነው። ነስአሉላህ የጀዐለና ሚንሁም። ዛሊከ ይህ ሁወል ፈድሉል ከቢር ታላቅ ችሮታና እድል ማለት ይሄ ነው። ከቀዳሚዎች መልካም ስራ ላይ ሁሉ ከቀዳሚዎች መሆን። ጀናቱ ዐድኒን የነሱ ምንዳቸው ዱንያ ላይ ስራቸው እንደሚመስል በሶስት ተከፍለው ታይተዋል። ሁሉም የአላህን ተባረከ ወተዓላ ችሮታ ያገኛሉ። ጀናቱ ዐድኒን መኖሪያ ጀነት አለላቸው። የድኹሉነሃ ይገባሉ እሷ ውስጥ መልሰው ላይወጡ። ዩሐለውነ ፊሃ በእሷ ውስጥ በጀነት ውስጥ ይሸለማሉ ያጌጣሉ። ሚን አሳዊራ አምባሮችን ወንዶችም ሴቶችም ጀነት ከገቡ በኋላ ለሁለቱም ጾታዎች ጌጥ አለላቸው አምባር ያደርጋሉ። ሚን ዘሀቢን ከወርቅ ወሉዕሉአን የሉልም ጭምር ጌጦችን አምባሮችን ያደርጋሉ። ወሊባሱሁም መደበኛ ልብሳቸው ፊሃ ጀነት ውስጥ ሐሪር ለስለስ ያለ ሐር ጨርቅ ነው። ለአላህ ሕግ ታዛዦች ለስላሳዎች ስለነበሩ የሚበሉት የሚለብሱት ለስለስ ያለ ይሆናል። ወቃሉ ጸጋ ሲሟላላቸው በጀነት ጌጦች ሲሸለሙ ሲደምቁ አሉ አልሐምዱሊላህ አላህ የተመሰገነ ይሁን ምስጋና ይግባው። አለዚ አዝሀበ ዐና ከኛ ያስወገደልን ዞር ያደረገልን አልሐዘነ ሐዘን የሚባልን ነገር ሙሉ በሙሉ ካሁን በኋላ ሐዘን የሚባል ወደኛ አይመጣም። ኢነ ረበና ጌታችን እኮ ለገፉሩን ሸኩር በጣም መሃሪና አመስጋኝ ነው። እዚህ የደረስነው እኛ በልፋታችን በድካማችን ሳይሆን በአላህ መሃሪነት፣ እንዲሁ ደግሞ በሰራናት ትንሽ ሥራ እሱ አመስግኖ ስለተቀበለን ነው። አላህ የተመሰገነ ይሁን። አለዚ አሐለና ያሰፈረን እንድንኖር ያደረገን ዳረል ሙቃመቲ የዘላለም መኖሪያ ሀገርን ጀነትን ሚን ፈድሊሂ ከችሮታው እኛ ጉልበት ብልጠት ሳይሆን እሱ በችሮታው በትሩፋቱ የዘላለም መኖሪያ ሀገርን ጀነትን እንድንሰፍር ያደረገን አላህ የተመሰገነ ይሁን። ላ የመሱና ፊሃ በእሷ ውስጥ ጀነት ውስጥ አይነካንም አይደርስብንም ነሰቡን መከራና ችግር። ወላ የመሱና ፊሃ ጀነት ውስጥም አይነካንም አይደርስብንም ልጉቡን ድካም የሚባል ነገር የሥራ ሀገር ስላልሆነ ጀነት እዚህ ሥራ ጨርሰን ስለሄድን መስራት ያለብንን ስለሰራን አኺራ ላይ አንደክምም አንለፋማ። ኢነለዚነ የትሉነ ኪታበላህ እነዚያ የአላህን ኪታብ መጽሐፍ ቁርአንን የሚያነቡ ማንበብ ብቻም ሳይሆን ተከትለውት የሚሄዱ የትሉ የሚለው
ትሉው ከሚል የተወሰደ ነው። መከተል ከሚለው የተወሰደ ነው። ቁርአንን ማንበብ መረዳት፣ ከዛ በኋላ መመሪያውን መከተል፣ ይሄ ነው ቲላዋ የሚባል። ንባቡ ቲላዋ የተባለው አንብቦ ተረድቶ ህጉን ለመከተል በር ስለሆነ ነው። የመጀመሪያው እርምጃ ስለሆነ ነው። ኢነለዚነ የትሉነ ኪታበላህ የአላህን መጽሐፍ የሚያነቡ ሰዎች ማንበብን ያደንቃሉ። አለማንበብን አንባቢ አለመሆንን መሀይምነት ስለሆነ ይጸየፋሉ። ግን ምንድነው የሚነበበው? ማንኛውም መጽሐፍ ማንበብ በመሰረቱ ኸይር ቢኖረውም ሸርሸሩን ከተጠነቀቁ፣ ነገር ግን ምንም ክፋት የሌለው ኸይር ብቻ የሆነ ትርፍ ብቻ የሆነ ንባብ የቁርአን ንባብ። ትርጉሙን የሚያውቅም የማያውቅም ቁርአንን ካነበበ ተጠቃሚ። ትርጉሙን አውቆ ለዓላማ በኢኽላስ በመልካም ንያ ባነበብነው ቁጥር ደግሞ ተጠቃሚነታችን እየጨመረ ይሄዳል። ኢዛ ኪታቡን አላህ ወደሱ አስጠጋ። ኢነለዚነ የትሉነ ኪታበላህ የአላህን መጽሐፍ የሚያነቡ። አንዳንዴ ሰዎች የማንበብ ፍላጎት እንኳ ባይኖራቸው ጸሐፊውን ስለሚወዱ መጽሐፍ ይገዛል። የገሌ መጽሐፍ ቤታቸው ላይ ይደረድራል። መጽሐፍ ክብር የሚያገኘው አዋቂዎች ዘንድ ውስጡ ላይ ከያዘው መልእክት አንፃር ነው። ሁሉም ዘንድ ደግሞ ከመጽሐፉ ባለቤት የሚገኝ የራሱ የሆነ ክብር ይኖራል። የአላህ ኪታብ ሲሆን ከተከበሩት ሁሉ በላይ ክብር ከሱ የሆነው አላህ የጻፈውን መጽሐፍ ያወረደውን መጽሐፍ ቁርአንን ማንበብ በአዱንያም በአኼራም ያስከበራል። ቁርአን ማንበብ ማለት እዚህ የተፈለገው ቃሉን ማንበብ ብቻ አይደለም፣ ህጉንም የተከተሉ ለዛ ነው አስከትሎ ወአቃሙ ሶላተ ያል። ቁርአን መቅራታችን ለስራ ሊያነሳሳን ይገባል። ቁርአን ላይ በብዛት ከታዘዝናቸው ትእዛዞች አንዱ ሶላት ነው። የትሉን የሚለውን ቀጥሎ ባሉ ህግጋት አላህ ፈስሮታል። ቁርአንን እየቀሩ የተረዱ እየተገበሩ እየተከተሉ አታሊ ይባላል። ቀጣይ ለማለት ቀጥሎ ያለው ለማለት አታሊ። ቁርአን አንብበን የእሱን መንገድ ተከትለን ስንሄድ ነው ቲላዋ አድርገናል የሚባለው። ምን በማድረግ ያዘዘንን በመታዘዝ የከለከለንን በመከልከል። ወአቃሙ ሶላት ቁርአንን አንብበው ወደ ተግባር ሲቀይሩት፣ ለምሳሌ ሶላትን ቀጥ አድርገው የሚሰግዱ በአማረ መልኩ ስግዱ በተባሉት መሰረት ሸርጡን መስፈርቱን መሰረቱን ጠብቀው በጀማዓ በኹሹዕ ልባቸውን ሰብስበው ዘውትር ከሁሉም ነገር ሶላትን አስቀድመው የሚሰግዱ። ወአንፈቁ ሚማ ረዘቅናሁም ከሰጠናቸውም የሚሰጡ ሲረን ወዓላንያ በገሃድም በሚስጥር ተደብቀውም ሰው ሳይባቸው፣ አስፈላጊ ሲሆን ደግሞ እንደ ሰደቃው አይነት ዘካ ሲሆን በይፋ የሚሰጡ። ዘካን ደብቄ ነው የምሰጠው አይባልም። በይፋ ዘካ ማውጣት አለብህ፣ ዋጅብ ስለሆነ ማንም ሊያደርገው የሚገባ ነገር ስለሆነ። ከዘካ ተጨማሪ የሆኑትን ግን የደበቁ መስጠቱ ይሻላል። አንዳንዴ ሌሎችን ለማነሳሳት ሪያ የልብ ችግር ለሌለበት ሰው በይፋ መስጠቱም የተፈቀደ ይሆናል። ለዚህ ነው ስረን አስፈላጊ ሲሆን በሚስጥር ወዓላንየተን አንዳንዴም በይፋ ያለው። ሲረን ሱና ሰደቃዎች ተጨማሪ ሰደቃዎች ሲሆኑ በሚስጥር፣ ወዓላንየተን ዋጅብ ሰደቃዎች ሲሆኑ በይፋ የሚሰጡ። ለአንዳንድ ሰው ሶላት ይገራለታል። ገንዘብ ስጠኝ ስትለው ሙሉ አካልህን ቆራርጠህ ስጠኝ ያልከው ያክል የሚከብደው ሰው። ለአንዳንድ ሰው ገንዘብ ይቀለዋል። ሶላት ስገድ ጹም ስትለው ደግሞ የሚከብደው ሰው። ጀነት ለመግባት ሁሉንም አይነት መልካም ስራዎችን መስራት ያስፈልጋል። ስለዚህ ነው አርካኑል እስላም የተለያየ ሆኖ አምኛለሁ አሽሀዱ አን ላ ኢላሀ ኢለላህ ተብሎ ብቻ ቁጭ የሚባልበት አለ። አሽሀዱ አን ላ ኢላሀ ኢለላህ ካለም በኋላ 5 ወቅት ሶላት በአግባቡ መስገድ ግዴታ። ከዛ በኋላ ዘካ አለ፣ ጾም አለ፣ ሐጅ አለ። ሁሉም የተለያዩ ዒባዳዎች ናቸው። ከቤትህ ውጣ መባል ማይፈልግ ሰው አይደለም። ውጭ ሀገር ማያውቀው ቋንቋ ያለመደው አየር ያለመደው ምግብ ያለበት አካባቢ ይቅርና ከቤት ሱቅ ከቤት ቢሮ እንጂ የትም መሄድ ማይፈልግ ሰው ጉዞም አይወድ። ሐጅ እስካላደረግክ ድረስ ለአላህ ስትል ይሄን ከቤት መውጣትን አለመውደድ እስካልተውክ ድረስ አልሰለምከም ይባላል። ጉዞም ባይወድም ድካምም ባይወድም ከሀገር ከቤት መውጣት ባይወድም ለእስላም ብሎ መውጣት አለበት። ከሰዎች ውስጥ ደግሞ ጉዞም ይቀለዋል፣ ደስ ይለዋል የትም መሄድ። ስለዚህ ሐጅ ማድረግ ለሱ ብዙም የሚከብድ ነገር አይደለም። ነገር ግን በሌላ በኩል መስጠት የሚከብደው ሰው ሁሉን ነገር ያደርጋል፣ መስጠት የሚባልን ማይወዳል። ቀኑን ሙሉ ሲበላ ሲጠጣ መዋል የሚፈልግ ሰው የሆነ ጊዜ ላይ ጾም ስትለው የማይመቸው መጾም አለበት። ሁሉንም አይነት ትዕዛዛትን በተለይ አርካኖችን ሲፈጽም ሙስሊም የሚሆነውና ሶላትና ዘካን እዚህ ጠቅሷል አላህ ተባረከ ወተዓላ። በሌሎች አንቀጾች ደግሞ የተለያዩ ዒባዳዎች ተነግረዋል።
እቺን አንቀጽ ብቻ ቀርተን የዚህችን አንቀጽ መልእክት ብቻ ይዘን አይደለም ጀነት የምንገባው። ቁርአን ሙሉ መልእክት የያዘ 30 ጁዝ ነው። የ30 ጁዝ መልእክቱን አንዳንዴ የተደጋገመ ሊሆን ይችላል። ጠቅላላ የቁርአንን ህግ የነቢዩን አለይሂ ሰላቱ ወሰላም ሸሪዓ አውቀን አምነን ለጀነት ራሳችን ስንዘጋጅ ነው ጀነት ልናገኝ የምንችለው። የርጁነ ቲጃረተን ለን ተቡር በአላህ በማመናቸው መጽሐፉን አምነው ተቀበለው በመከተላቸው አድርጎ የተባሉትን በማድረግ ሶላት በመስገድ ዘካ በማውጣት ንግዳቸው የርጁነ ተስፋ ያደርጋሉ። ቲጃረተን ለን ተቡር መቼም ማይከስር ማይበላሽ ስራን ተስፋ ያደርጋሉ። ምንድነው ቲጃራው? የመልካም ስራ ጀዛ ነው። የመልካም ስራው ጀዛ ቲጃራ ተብሎ ሰዎች የሚነግዱት የሚገዙት የሚሸጡት ከመግዛት ከመሸጥ በስተጀርባ ያለውን ትርፍ በማሰብ ነው። ሶላት የምንሰግደው፣ ዘካ የምናወጣው፣ ሐጅ የምናደርገው፣ ከመጥፎ ነገር የምንከለከለው ይሄን በማድረጋችን ከጀርባው የምንፈልገው ምንዳ ስላለን ቲጃራ የተባለውም ይሄን መልካም ስራ ንግድ ነው። ቁርአን መቅራት፣ ዱዓ ማድረግ፣ ዚክር ማድረግ ኢላ ገይሪ ዛሊክ ቲጃራ የተባለው የዚህን አጅር ስለምንፈልግ ነው። ኢነ ለዚነ የትሉነ ኪታበላህ የሚለው ጀዋብ ነው። የርጁነ ቲጃረተን ለን ተቡር የሚለው እነዚያ መጽሐፉን የሚከተሉ በሱም የሚያምኑ ሶላት የሚሰግዱ ሰደቃ የሚሰጡ ምን ይሆናሉ? ምን ይገጥማቸዋል? የርጁነ ቲጃረተን ለን ተቡር መቼም ማይከስር ማይበላሽ ንግድ ተስፋ ያደርጋሉ። ስራ አላቸው። የዱንያ ንግድ ምንም ቢያምር ውጤታማ ቢሆን ቅርንጫፎቹ ቢሰፉ ሰዎች ልብ ውስጥ ስጋት ይኖራል። ልወረስ እችላለሁ፣ ስራዬ ሊበላሽብኝ ይችላል፣ ሊከስር ይችላል ይላል። ለን ተቡር ብሎ አላህ ደግሞ የጀነትን ንግድ የአኼራን ንግድ መቼም የማይበላሽ ስራ ነው የማይከስር ስራ ነው ብሎ ለሰው ልጆች ያሳውቋል። አላሁመ ኢላ የሰው ልጅ ስራውን ሲሰራ ሸርጥ ከጎደለው ካላመነ ለዝና ለጉራ ለታይታ ብሎ ከሰራ በኋላ ደግሞ ሰራሁ ብሎ በራሱ ከተደነቀ ውስጡ ላይ የጉራ ስሜት ከተሰማው ይህን ሊበላሽ ይችላል። ይህ እንዳይፈጠር ነው ከፊት ምን ያለው ኢነ ለዚነ የትሉነ ኪታበላህ ቁርአንን ተከትሎ ስራ የሚሰራ ሰው ስራው አይበላሽ። ስራን ብልሽት የሚገጥመው አሰራሩ ላይ ከመስራት በፊት ስራ ውስጥ ያሉ ሂደቱ ላይ ያሉ ከሰሩ በኋላ ከቁርአን ከወጡ ስራ ይበላሻል፣ አይጠቅም። ወይም ስራ ያለ መስራት ችግር ይገጥማል፣ ወይም የሰሩትን ስራ የማበላሸት ችግር ይገጥማል። መቼ? ከቁርአን ከወጡ። በሁሉም እንቅስቃሴ ላይ ቁርአንን ከተከተሉ ግን ስራ ይበላሽ። ይሄ ድንቅ የቁርአን ሐቂቃ ነው፣ እውነታ። ብዙ ስራ የሚያበላሹ ነገሮች አሉ አይደለም ወይ? ትል ይሆናል። ሪያ ስራን ያበላሽ፣ ሽርክ ስራን ያበላሽ፣ ሰውን መበደል ስራን ያበላሽ። ይሄ ሁሉ የሚባለው መቼ ነው? ከመስራትህ በፊት መስራት ላይ ያለ ከሰራህ በኋላ ቁርአንን መከተል ከተውክ ነው። ከመጀመሪያ እስከ መጨረሻ በሁሉም እንቅስቃሴ ቁርአንን እርምጃ በእርምጃ እየተከተለን የምንሄድ ከሆነ ስራ ይበላሽ። ስለዚህ ቁርአን ለኛ ሁሉ ነገራችን ነው ማለት ነው። ያለ ቁርአን ዋጋ የለንም ማለት ነው። ለዚህ ነው ኢነ ሀዘል ቁርአን የህዲ ሊለቲ ሂየ አቅወም የተባለ ህይወትን የሚያስተካክል ጉዞን የሚያሳምር ቁርአን። ኢነ ኩለ ታጅሪን ሚን ወራኢ ቲጃረቲሂ ወኢነከ ልየውመ ሚን ወራኢ ኩሊ ቲጃራ ይባላል የቁርአን ሰው። ነቢ ዓለይሂ ሰላቱ ወሰላም እንዳሉት የቅያም ቀን ቁርአንን አዘውትሮ የሚቀራ በቁርአን የሚያምን ቁርአንን ጓደኛው ያደረገ ቁርአንን ሁሌ የደጋገመ የሚቀራ የሆነ ሰው የቅያም ቀን በጭንቁ በመከራው ቀን ሁሉም ነጋዴ ከንግዱ ኋላ ነው የሚሄደው፣ የንግድ ዕቃውን ከፊት ያደረገ። አንድ ሰው የተወሰነ የንግድ አይነት ነው ሊኖር የሚችለው። ብረታ ብረት የሚነግድ፣ ጥራጥሬ የሚነግድ፣ ጨርቃ ጨርቅ የሚነግድ ተብሎ ነው እዚህ ጊዜ የሚከፋፈል። አንተ የቁርአን ሰው ግን ንግድ ከሚባል ሁሉ ኋላ እየነዳህ ነው የምትሄደው። ሁሉም ንግድ ካንተ ፊት ነው ያለው፣ የሁሉም ንግድ ተቆጣጣሪ ነህ ይባላል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ለማን? ለቁርአን ሰው። በትክክል ቁርአን ለቀራ ላመነበት መሪው ላደረገው ሰው የመልካም ስራዎች አይነት ሁሉ ቁርአን ውስጥ ስላሉ ሁሉንም ካዳረሰ አንድ ሁለት ሶስት የንግድ አይነት የሀብት አይነት ብቻ አይደለም የሚኖረው። ሚን ወራኢ ኩሊ ቲጃራ ንግድ የሚባል ሁሉ አላህ ዘንድ አጅር የሚያሰጥ ሁሉ ከፊትህ ሆኖ ከኋላ እየተቆጣጠርክ የነዳህ ነው የምትሄደው። የንግድ አይነቶች ሁሉ ጀነት ላይ ያስገቡሃል፣ ደረጃህን ከፍ ያደርጉልሃል ይባላል። ሊወፍየሁም ኡጁረሁም አላህ ተባረከ ወተዓላ ምንዳቸውን ጀዛቸውን ሊሞላላቸው ከላይ የተጠቀሱ መልካም ስራዎችን ጀዛ ሙልት አድርጎ ሊሰጣቸው ይከጅላሉ። አላህ ይሄን አስከጅሏቸዋል፣ ተስፋ ሰጥቷቸዋል። የሰሩትን ስራ ሙልት አድርጎ መክፈል ብቻም ሳይሆን ወየዚደሁም ሚን ፈድሊህ
ከሱ ዘንድ የሆነ ችሮታም ተጨማሪ ምንዳም ሊጨምርላቸው። አንድን መልካም ስራ የሰራ ሰው በ10 ያባዛለታል አላህ። እንደ ኢኽላሱ ስራው እንደሰራበት ሁኔታ ደግሞ እስከ 700ም ሊያባዛው ይችላል። በአንዳንድ አሳሮች እንዳሉ ኢብኑ አቢ ዱንያ እንደጠቀሱት እስከ 1000ም ሊያደርሰው ይችላል። አንዱን መልካም ስራ 1000 ስራ ሲሰራ የሚያሰጥ ያክል አጅር ሊመድብለት አላህ ይችላል። የሰሪውን ሁኔታ አይቶ ብር ተርፎት 100,000 ብር ሰደቃ የሚሰጥ ሰውና ብዙ ችግሮች ያሉበት ሳይተርፈው ከመሰረታዊ ከዕለት ወጪው ቀንሶ 10 ብር 100 ብር የሰጠ ሰው አላህ ዘንድ እኩል ላይሆን ይችላል። ወየዚደሁም ሚን ፈድሊሂ ከሰሩት በተጨማሪ በራሱ ችሮታ በረሕመቱ ሊጨምርላቸው አላህ ተባረከ ወተዓላ ተስፋ ሰጥቷቸዋል። እነሱም ይህን ተስፋ ያደርጋሉ። አላህ ደግሞ የችሮታ ባለቤት ነው። ያኒ ሲወ ሰዋቢ ሚማ ለም ተረ ዐይኑን ወለም ተስመዕ ኡዙኑን አሉ አብዱላህ ብን አባስ። ወየዚደሁም ሚን ፈድሊሂ ማለት ከትሩፋቱ ከችሮታው ይጨምርላቸዋል ከስራቸው በተጨማሪ ማለት ከስራቸው በተጨማሪ ምንድነው የሚጨምረው? አይን አይቶት የማያውቅ ጆሮ ሰምቶት የማያውቅ በልብ ታስቦ የማይታወቅን ያልተገለጸ ያልተነገረን ሽልማት ተጨማሪ አላህ ተባረከ ወተዓላ ይሰጣቸዋል። ስራቸውን እምነታቸውን ስላሳምሩ የቻሉትን ያክል ስላደረጉ። ኢነሁ ገፉሩን ሸኩር ጌታ አላህ ገፉር በጣም መሐሪ ነው፣ ሸኩር በጣም አመስጋኝ። ትልልቅ ወንጀሎችን ይመራል ከተወበቱ፣ ትንንሽ መልካም ስራዎችን ይቀበላል አሳምረው ከሰሯቸው። ትንሽ ስራና ስለዚህ አትመጥንም አይልም አላህ ተባረከ ወተዓላ። ከመንገድ ላይ ቆሻሻን ያስወገደን ሰው አላህ ጀነት ያስገቡታል። ሰዎች መንገድ ሲሄዱ ከላይ የራሳቸውን የመታ የሚያስቸግርን ዛፍ ቆርጦ ያስወገደን ሰው አላህ ጀነት ያስገቡታል። መልካም ንግግር ሰደቃ ነው፣ ፈገግታ ሰደቃ ነው። አርደህ ወይም ትኩስ ስጋ ገዝተህ ምስኪን ማብላት ቢያቅትህ ቤትህ ውስጥ ያለ የበግ እግር አጥንት ቀቅለህ እንኳ ለጎረቤትህ ውሃ ጨምረህበት መረቁን አብዝተህ ብትሰጥ አላህ ተባረከ ወተዓላ ይሄን በአቅምህ ነውና የሰጠኸው ሙሉ ድግስ ደግሶ ያበላ ሰው የሚያገኘውን አይነት አጅር ይሰጣል። የአቅምህ ይሄ ከሆነ ሸኩር ማለት ይሄ ነው። ትንሿን መልካም ስራ አላህ አመስግኖ ይቀበላል። በኢኽላስ ከተሰራ ለአኺራ ይጠቅመኛል ከተባለ ካልተናቀ። ወለዚ አውሐይና ኢለይከ ሚነል ኪታብ ያ ወደ አንተ ያወረድነው መጽሐፍ ቁርአን ማለት ነው። ሁወል ሐቁ እሱ ነው እውነቱ፣ እሱ እውነት ነው። ሁወል ሐቁ እሱ ነው እውነቱ። ከዛ ውጭ ያለው እውነት የለም። ቁርአን ከወረደ በኋላ ከቁርአን ውጪ ሌላ ከሰማይ የወረደ መጽሐፍ ወይም ሰው ያቀናበረው መጽሐፍ ጀነት ያስገባኛል ብሎ የሚያምን ሰው ከአላህ ጋር ያስተዋውቀኛል ብሎ የሚያምን ሰው ተሳስቷል። ሐቅ ያለው ቁርአን ውስጥ ብቻ። ይሄ ሐዲስ ውስጥ የለም ማለትን አያሲዝም። ቁርአንና ሐዲስ አንድ ናቸው። ወይም ደግሞ አንተ ውሸትን ይዘህ የመጣኸው የድሮ ሰዎችን ታሪክ ነው ተረት ተረት ነው ያመጣኸው አሳጢሩል አወሊን ይሉ ስለነበረ እነሱ አላዋቂዎች እንደሚሉት አይደለም። ቁርአን ያወረደው አላህ እሱ ራሱ ስለ ቁርአን ያውቃልና ሁወል ሐቅ ምንም ጥርጣሬ የሌለበት ውሸት የሌለበት እውነት ነው። ሙሰዲቀን ሊማ በይነ የደይህ ከሱ በፊት ያለፉ መጽሐፍትንም የሚያረጋግጥ ነው። ኢሳ ላይ፣ ሙሳ ላይ፣ ኢብራሂም ላይ፣ ዳውድ ላይ የወረዱ መጽሐፍትን የሚያረጋግጥ ነው። አይጣረስም። አንተ አዲስ ነገር ይዘህ አልመጣህም፣ ውሸትም ይዘህ አልመጣህም። ቁርአኑ ራሱ ሐቅ ነው። በመጽሐፍ የሚያምኑ በሙሉ ከዚህ በፊት መጽሐፍት ነቢያት ላይ መውረዱን አምነው የሚቀበሉ በሙሉ በቁርአንም ማመን አለባቸው። ለምን ከተባለ የተውራትም የቁርአንም የተውራትም የኢንጂልም መሰረተ ሐሳብ አንድ ነው። የአላህን ሐቅ የሚያብራሩ ናቸው። ወንጀልን የሚከለክሉ ናቸው። ግዴታ የሆኑ ነገሮችም የሚያብራሩ ናቸው። አንዳንድ የግዴታ ደረጃዎች ቢለያዩ በአላህ ማመን፣ ሶላት መስገድ፣ በመልእክተኞች ማመን፣ ለአኺራ መዘጋጀት፣ እነዚህ መሰረታዊ ሐሳቦች ላይ ቁርአንም ኦሪትም ወንጌልም እኩል ናቸው። አንዳንድ ህግጋቶች ናቸው ሊቀያየሩ የሚችሉት። ሶላት ሙሳም ዒሳም መጽሐፍ ውስጥ አለ። ዘካ ዒሳም ሙሳም መጽሐፍ ውስጥ አለ፣ ቁርአንም ውስጥ አለ። ግን አፈጻጸሙ ይለያል። የሚሰጠው የዘካ መጠን ይለያል። የሚሰገደው የሶላት መጠን ይለያል። ከነቢዩ ዓለይሂ ሰላቱ ወሰላም ኡመት ይልቅ ከፊት የነበሩ ኡመቶች የሶላት ግዴታ የዘካ መጠን ከፍ ያለ ነበር። የነቢዩ ኡመት አላህ ያዘነለት ኡመት ነው። በትንሽ ስራ ትልቅ አጅር የሚያገኝ ነው። ሶላቱን ተቀንሷል ቁጥሩ። የነቢዩላህ ሙሳ ህዝቦች 50 ነበር የሚሰግዱት በቀን። የነቢዩ ኡመት 5 ነው የሚሰግዱት። ዘካውም ላይ እንደዚሁ ሰፊ ልዩነት አለ። ስለዚህ ሙሰዲቀን ሊማ በይነ የደይህ ቁርአን አዲስ ነገር ማንም ይዞት ያልመጣ ነገር ይዞ አይደለም የመጣው። ከሱ በፊት የነበሩ መጽሐፍትን የሚያረጋግጥ ያለፉት መጽሐፍት ደግሞ ወደፊት ለሚመጣው ቁርአንም የመሰከሩ ናቸው።
ተውራት፣ ኢንጂል ስለ ቁርአን ተናግሯል። ወደፊት አሕመድ የሚባል ሙሐመድ የሚባል ነቢይ ይመጣል። የአሕመድ የሙሐመድ ተከታዮች ወንጌላቸው ደረታቸው ውስጥ ነው ያለው ይላል። ወንጌል፣ ተውራት፣ ዘቡር እነዚህ የመጽሐፍ ስሞች ናቸው። ከሰማይ የወረዱ መጽሐፍት ናቸው። ስለዚህ ቁርአንም በእነሱ ስያሜ የእነሱ መመሪያ መጽሐፍ ከሰማይ የወረደው መጽሐፍ ወንጌል ይባል ስለነበረ እነሱ ቁርአንንም ወንጌል በሚል የጠሩበት ሁኔታ አለ። ከአላህ ዘንድ የመጣ ለሰው ልጆች ከፈጣሪያቸው ዘንድ የመጣ መመሪያ ከመሆኑ አንፃር ስለዚህ የነቢዩ ኡመት ዓለይሂ ሰላቱ ወሰላም ቁርአን እንዳላቸው ቁርአናቸውም እንደሚተሐፈብ ከሌሎች መጽሐፍ በተቃራኒ ከቁርአን ውጭ ያሉ መመሪያ የሚባሉ ከሰማይ የወረዱ መጽሐፍት ሙሉ በሙሉ አይተሐፈቡም። የተወሰኑ ጥቅሶችን ሊያፈዙ ይችላሉ እንጂ ከመጀመሪያው ገጽ እስከ መጨረሻው ገጽ ቃል በቃል ፊደል በፊደል አይተሐፈሩም። ይህ የቁርአን አንዱ መለያ ነው። ብዙ የሌላ እምነት ተከታዮች ማስረጃዎችን በቃላቸው ያቀርቡ የለም ወይ? የተመረጡ ጥቅሶችን አንቀጾችን ይሸመድዱት። ቁርአን አረቡም አጀሙም ወንዱም ሴቱም አዋቂውም አላዋቂውም ፊደል ሳያዛባ ሐረካ ሳይቀይር ይሸመደደው ቁርአን። ይሄ ስለ ቁርአን ቀድሞ ተመስክሮለታል ባለፉት መጽሐፍት። ቁርአን ላለፉ መጽሐፎች የያዙትን እውነተኛ መልእክት አረጋግጧል። ያለፉት መጽሐፍትም ወደፊት ስለሚመጣው ቁርአን መስክረዋል። ሁሉም የወረዱት ከአላህ ዘንድ ስለሆነ ኢነላህ ቢዒባዲሂ ጌታ አላህ ለባሮቹ ስለ ባሮቹ ለኸቢሩን በሚገባ ውስጥ አዋቂ ነው። ውስጣቸውን ጠንቅቆ ያውቃል። በሲሩን ተመልካችም ነው። ባሉበት ሁሉ ያያቸዋል። ከላይ ያሉ ውጫዊ ነገሮችን ብቻ ሳይሆን የሚያየው በሲር የሚለው ቃል እንደሚያሳየው ለኸቢርም ጭምር ነው። በሚገባ ውስጣቸውንም ያውቃል። ውስጣዊም ውጫዊ ነገሮችን ያውቃል። ማንን ነቢይ ማድረግ እንዳለበት ያውቃል። ማንን መምራት እንዳለበት ያውቃል። ማንን ሲጠም ዝም ማለት እንዳለበት ያውቃል። ቢመልሰው አላህ ማይመለስ፣ ቢገስጸው ማይገሰጽ። ثم أورثنا ከዛም አወረሰን ሰጠን አልኪታባ ቁርአንን ነቢ ላይ አላህ ተባረከ ወተዓላ ያወረደውን መጽሐፍ ሰጠን። ነቢ ላይ ወረደ ዓለይሂ ሰላቱ ወሰላም። ከዛ በኋላ ቁርአን የተሰጣቸው ሰዎች ሁኔታቸውም ይለያይ ሆነ። ثم أورثنا الكتاب ቁርአንን አወረሰን። ብዙ መጽሐፍት ሲወርዱ ቆይተው የመጨረሻውን የሰው ልጆች መመሪያ ከጌታቸው ጋር መታወቂያ መጽሐፍን አውረትና አወረሰን ሰጠን። الذين اصطفينا من عبادنا ከባሮቻችን ውስጥ ለመረጥናቸው ባሮቻችን ማናቸው? የነቢዩ ኡመት ናቸው አለይሂ ሰላቱ ወሰላም። ቁርአንን ከባሮቻችን ውስጥ ለመረጥናቸው ህዝቦች ሰጠናል። የነቢዩ ኡመቶች የተመረጡ ህዝቦች ናቸው። አሁን ቀደም መጽሐፍት ወርደዋል። መሰረተ ሐሳብ ላይ ሁሉም መጽሐፍት መልእክታቸው አንድ ነው። ቅርንጫፋዊ ነገሮች ላይ አንዳንድ መሰረታዊ ነገሮችን ህግጋት ላይ አፈታተም ላይ ለውጥ ሊኖር ይችላል። ለሰው ልጆች ሁሉ የሚያስፈልገን ነገር የያዘውን መጽሐፍ የመጨረሻ ወራሾች ያደረግናቸው የመረጥናቸው ህዝቦች ናቸው። አላህ የመረጣቸው ህዝቦች የነቢዩ ኡመቶች ናቸው። ወከዛሊከ ጀዐልናኩም ኡመተን ወሰጣ ምርጥ ህዝብ አደረግናችሁ ብሏል አላህ ተባረከ ወተዓላ። አላህ የመረጣቸው ህዝቦች ናቸው የነቢዩ ኡመቶች። የነቢዩ ኡመት መሆን በራሱ ትልቅ ክብር ነው። የነቢዩ ኡመት ሆኖ ደግሞ በትንሽ በትልቁ በሁሉ ነገር ነቢይን መከተል ሌላ ትልቅ ክብር ነው። አላህ ተባረከ ወተዓላ የነቢዩን ኡመት ክብር ከገለጸባቸው ነገሮች አንዱ ቁርአንን ለነቢዩ ኡመት መስጠት ነው። በተለያዩ ነገሮች በተለያዩ መለያዎች የነቢዩን ኡመት አላህ አክብሯል። በጁምዓ አክብሯቸው። ጁምዓን ለአይሁዶች ሰጥቷቸው ነበር፣ እምቢ አሉ። ለነሳራዎች ተሰጥቷቸው ነበር፣ እምቢ አሉ። አላህ ለነቢዩ ኡመት ሰጠ። አላህ የመረጠው ቀን አደምን የፈጠረበት ቀን፣ የሰው ልጆች ጀነት የሚገቡበት ቀን። ሌሎችም ኸሷኢሶች አሉ የነቢዩ ኡመት መለያዎች የሚባሉ። አንዱ ቁርአን ለነቢዩ ኡመት ክብር ነው። በቁርአን የተንጠለጠለ በቁርአን የተመራ በሙሉ አላህ ያከብረዋል። ከቁርአን ወደ ኋላ ያለ በሙሉ አላህ ያዋርዳል። የውርደትም የክብርም መለያው መመዘኛው ቁርአን፣ ማለፍም መውደቅም መመዘኛው ቁርአን። ስለዚህ አላህ ዘንድ ያለንን ክብር ማወቅ የፈለገን እንደሆነ ከቁርአን ጋር ያለንን ግንኙነት መመዘን። الذين اصطفينا من عبادنا ከባሮቻችን ውስጥ ለመረጥናቸው ሰጠና። አላህ ተባረከ ወተዓላ መጽሐፍን ሁሉ ለነቢዩ ኡመት አውርሰዋል ማለት ይቻላል። የተሰጠው ቁርአን አንድ ቁርአን፣ ነገር ግን ከአሁን ቀደም ያለፉ መጽሐፍት ውስጥ የነበረ ቁም ነገርና ጠቃሚ መልእክት ሁሉ ቁርአን ውስጥ አለ። ከዚህ ነው አብዱላህ ብን አባስ الذين اصطفينا من عبادنا ማለት ያኒ ኡመተ ሙሐመድና
ከባሮቻችን ውስጥ ለመረጥናቸው ቁርአንን ሰጠን አወረስን አለ። እነዚህ ማለት የነቢዩ ኡመት ናቸው። ወረተሁም ላሁ ኩለ ኪታብን አንዘለዋ ከአሁን ቀደም ያለፉ ነቢያት ላይ አውርዶት የነበረን መጽሐፍ ሁሉ ለነቢዩ ኡመት አውርሷል ሰጥቷል። ቁርአን የቀራ ተውራትን፣ ኢንጂልን፣ ዘቡርን እንደቀራ ነው የሚቆጠረው። የተውራት፣ የኢንጂል፣ የዘቡር የሌሎችም ነቢያት ላይ የወረዱ መጽሐፍት ፍሬ ሐሳባቸው ቁርአን ውስጥ አለ። የ30 ጁዝ ቁርአን ፍሬ ሐሳብ ደግሞ ፋቲሓ ውስጥ አለ። የፋቲሓ ፍሬ ሐሳብ ደግሞ ኢያከ ነዕቡዱ ወኢያከ ነስተዒን ውስጥ ተቀምጧል። አላህ ስለመረጣቸው መጽሐፍን ሁሉ ስላወረሳቸውም በዳዮችን አላህ በነቢዩ ሸፋዓ ይቅር ብሎ ጀነት ያስገባል። ቀጥሎ ባሉት የአንቀጹ ክፍሎች እንደሚብራሩ መካከለኞችን ደግሞ መለስተኛ ምርመራ መርምሮ ጀነት ያስገባል። በበጎ ሥራ ቀዳሚዎችን ደግሞ ያለምንም ሂሳብና ምርመራ ሰተት ብለው ጀነት እንዲገቡ ያደርጋቸዋል። ይሄ የመመረጣቸው እስጦፈይነ አላህ ዘንድ የመመረጣቸው አንዱ ማሳያ የነቢዩ ኡመት እስከሆነ በነቢ እስካመነ ድረስ በዳይ የሆነው ወንጀል የሰራውን በነቢዩ ዓለይሂ ሰላቱ ወሰላም ሸፋዓ ጀነት እንዲገባ ያደርገዋል። መቀጣት ካለበትም በወንጀሉ ልክ ተቀጥቶ ወጥቶ ጀነት እንዲገባ ያደርገዋል። መካከለኛ የሆነውን እሳ መለስተኛ ምርመራ መርምሮ ጀነት ያስገባዋል። ምንም ያላጠፋ ኸይርን ሁሉ የሰራ ሸርን ሁሉ የተወ ሰተት ብሎ ያለማንም ምልጃ ጀነት እንዲገባ ያደርገዋል። ከዛም ደረጃቸውን ቀጥሎ ባለው መልኩ አላህ አብራርቷል። ፈሚንሁም ዛሊሙን ሊነፍሲሂ አላህ የመረዳቸው የነቢዩ ኡመት ያደረጋቸው መጽሐፍን የሰጣቸው ሰዎች 3 አይነት ናቸው። ፈሚንሁም ከነሱ ውስጥም ዛሊሙን ሊነፍሲሂ ራሱን ይበድላል በቁርአን መስራት ላይ ክፍተት በመፍጠር ጉዳዩ ሁሉ ከቁርአን ጋር የተያዘ ነው ማለት። የነቢዩ ኡመት 3 አይነት ነው ብለናል። የነቢዩን ኡመት ለ3 እንዲከፈል ለ3 እንዲመደብ ያደረገው ቁርአን ሁሉ ነገራችን ያልነው ለዚህ ቁርአን ነው የሚፈርድብን የሚያስፈርድብን የሚያስፈርድልን። ነብዩ ሰለላሁ ዐለይሂ ወሰለም አልቁርአኑ ሻሂዱን ለከ አው አለይከ ያሉት ለዚህ ነው። ቁርአን ወይም ይመሰክርልሃል ወይም ይመሰክርብሃል። ካመንክበት ትኩረት ከሰጠኸው ጊዜ ከሰጠኸው ከሰራህበት ከተከተልከው መስክሮልህ ጀነት ያስገባህ። ካላመንክበት በታምንበትም ካልሰራህበት ካልተከተልከው ጊዜ ትኩረት ካልሰጠኸው ክብር ካልሰጠኸው ያስፈርድብሃል። ወማሂሉን ሙሰደቅ ብላ ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ምስክር አምጣ ማይባል ተከራካሪ ነው። የቁርአንን ህግ ሰዎች ተሰዋል አልጣሱም አክብረዋል አላከበሩም ብሎ የሚከራከር ቁርአን የመሰከረበት ሰው መከላከያ የለውም። ይግባኝ መጠየቅም አይችልም። ቁርአን የመሰከረበት ሰው ጀርባ ሰጥቶኛል፣ ጊዜም አልሰጠኝ፣ ቦታም አልሰጠኝ፣ አላመነብኝ፣ አልሰራብኝ ካለ ይግባኝ መጠየቅ አይችልም። ቁርአን ደግሞ ሌሊት እየቀራኝ ያድር ነበር፣ ቀን እየተገበረኝ ይውል ነበር ብሎ ከመሰከረለት አንድ ሰው ሌላ መስካር የሚያስፈልግ ሰጥ ብሎ ጀነት ይገባል። ፈሚንሁም ዛሊሙን ሊነፍሲሂ ከሰው ልጆች ውስጥ ቁርአንን አላህ መርጦ ከሰጣቸው ሰዎች ውስጥ በዳዮችም አሉ። ራሳቸውን ይበደሉ በምን በቁርአን መስራት ላይ ጉድለት ያለባቸው የተወሰነ ቁርአን የከለከላቸውን የሚዳፈሩ ቁርአን ያዘዛቸውን ግዴታ ከመፈጸም ወደ ኋላ የሚሉ የተወሰነ ሁሉን ሳይሆን ሁሉንም አንቢ ካሉ ወጡ ከዚህ አንቀጽ ውስጥ ካሉት አይመደቡም። ያምናሉ በመሰረቱ ያገማቸውን ይሰራል። በቁርአን መስራት ላይ ክፍተት አለባቸው። ቁርአን የከለከለውን የተወሰነ ይዳፈራል፣ ያዘዘውን የተወሰነ ያጎድላል። ወሚንሁም ሙቅተሲዱን ከነሱ ውስጥ ደግሞ መካከለኛ ነው። አብዛኛው የቁርአን ህግ ይተገብራሉ፣ ዋጅባትን ሙሉ በሙሉ ይሰራሉ፣ ሙሐረምን ይተዋሉ። ነገር ግን አንዳንድ ሱና የሆኑ ተጨማሪ ዒባዳዎችን ያጎድላሉ። እነዚህ ሙቅተሲድ ይባላል፣ መካከለኛ ይባላል። አንዳንድ የተጠሉ ነገሮችን ያደርጋሉ። ዋጅብን ሙሉ በሙሉ ይሰራሉ፣ ሐራምን ሙሉ በሙሉ ይተዋሉ። አንዳንዴ ግን መተው ይገባል ይሻላል የተባለ ነገር ይዳፈራል። ማድረጉ መልካም ነው፣ ሱና ነው፣ ተወዳጅ ነው፣ ኢማን ያሟላን የተባሉ ነገሮችን ይተዋል። እነዚህ ሙቅተሲድ ይባላል፣ መካከለኛ ይባላል። ወሚንሁም ሳቢቁን ቢልኸይራት ከነሱ ውስጥም በኸይርና በመልካም ነገር ቀዳሚዎች አሉ። ሁሉን ቀድመው ይሄዱ፣ ምንም አያጎዱ። በቁርአን ከመስራት አልፎ ቁርአንን ከመማር አልፎ ለሌሎች ያስተምራሉ፣ ሌሎች እንዲሰሩበት ጥሪ ያደርጋል። ሳቢቁን ቢልኸይራት ማለት ይሄ በቁርአን አምነዋል፣ ተረተዋል፣ ሰርተውበታል። ሌሎች በቁርአን እንዲያምኑ ይሽቀዳደማሉ፣ ጥረት ያደርጋሉ፣ እንዲሰሩ ሰበብ ይሆናል። ወከዛሊክ ቁርአን ያዘዛቸውን ሁሉን ይሰራል። ዋጅብ የሆነውንም ተወዳጅ የሆነውንም ሱና የሆነውን መልካም የተባለውን ሁሉ ይሰራል። ቁርአን የከለከላቸውን ሙሉ በሙሉ ይከለከላል። ወንጀል የሆነውን የተጠላ የተባለውን አይገባም የተባለውን ምንም አያጎድሉም። ከሙቅተሲድ በተቃራኒ ሙቅተሲድ ዋጅብን ይሰራል፣ ወንጀልን ይተዋል። ሱናን አንዳንዴ ይሰራል፣ አንዳንዴ ይተዋል። የተጠሉ አይገቡ የሚባሉ ነገሮችን አንዳንዴ ያደርጋል፣ አንዳንዴ ይተዋል።
ሳቢቅ ቢልኸይራት ግን ኸይር የተባለን ሁሉ ምንም ሳያጎል ይሰራል። መጥፎ የተባለን ምንም ሳይነካ ሳይዳፈር ይተዋል። መጥፎ ሐራምም ይሁን የተጠላን አይገባም አያምርም የተባለን ነው። በከዛሊክ ቁርአንን ለራሱ ከመማር አልፎ ለሌሎች ያስተምራል፣ ወደዛ ይጣራል። ከኡሳማ ኢብኑ ዘይድ እንደተነገረው ነብዩ አለይሂ ሰላቱ ወሰላም እነዚህ ሶስቱም ኩሉሁም ሚን ኡመቲ ኩሉሁም ሚን ሀዲሂል ኡመ ብለዋል። ሁሉም እነዚህ ሶስቱም የነቢ ኡመት ናቸው። ከአቡ ዑስማን አልናህዲ እንደተነገረው ዑመር ኢብኑ ኸጣብ ይሄን አንቀጽ ሚንበር ላይ ቀሩትና ነብዩ አለይሂ ሰላቱ ወሰላም ብለዋል አስከትለው ይሄን አንቀጽ ሚንበር ላይ ከቀሩ በኋላ ሳቢቁና ሳቢቁን ከኛ ውስጥ ቀዳሚ የተባሉት ሁሉንም ቀድመው ብዙ ርቀው ሄደው ጀነት የሚገቡ ናቸው። ወሙቅተሲዱና ናጂን ከኛ ውስጥ ደግሞ ሙቅተሲድ መካከለኛ የሚባሉት ናጂን ሚድኑ ናቸው። ቀድመው ባይሄዱ ሚድኑ ናቸው። ወዛሊሙና መግፉሩን ለሁ ከኛ ውስጥ ደግሞ ዛሊም የሚባሉ በዳይ የሚባሉ አላህ በምህረት የሚያሳልፋቸው ናቸው። በሰፊው ረሕመቱ በሰላም እለፉ የሚላቸውም አሉ። ነገር ግን በተወሰነ መልኩ ቀጥቶ ጀሀነም ውስጥ እንዳይዘወትሩ ግን በረሕመቱ የሚያወጣቸው አሉ። የነቢዩ ኡመት ዓለይሂ ሰላቱ ወሰላም የተከበረ የታዘነለት ኡመት ላኢላሃ ኢለላህ ሙሐመዱን ረሱሉላህ ያለ እንዳጠቃላይ በነቢይ ያመነ ታዘነለት የአላህ እዝነት ያለው አላህ ያከበረው ኡመት አላህ ያከበረው ኡመት አባል የሆነን ባለማወቅ በስሜት ልታረክስ ክብሩን ልትነካት አይገባም። በነቢይ ያመነ ዓለይሂ ሰላቱ ወሰላም የነቢይ ኡመት የሚለው ውስጥ የገባ ዛሊምም ይሁን ሙቅተሲድም ይሁን ሳቢቁን ቢልኸይራትም ይሁን አላህ ያከበረውን የክብሩ ደረጃ ቢለያይ ታዲያ አላህ ያከበረው አላህ ያዘነለት አላህ ይቅር ሊለው ቃል የገባለትን የነቢይ ኡመት አባል የሆነን ሰው ወይም ባለማወቅ ወይም በስሜት ክብራቸውን አትንካ። አላህ የሰጣቸውን ክብር አትንካ። ከነቢይ ኡመትነት አታውርዳቸው፣ አትንፈጋቸው። ከነቢይ ኡመት ውስጥ ባለማወቅ ወንጀል የሚሰራ አለ። አንተ ባለማወቅ ልትፈርድበትና ከነቢይ ኡመት አይደለህም ልትለው አይገባም። ከነቢይ ኡመት ውስጥ በታዊል ጥቅሶችን መረዳት ላይ በመሳሳት ስህተት ላይ የሚወድቅ አለ። የነቢይ ኡመት አይደለህም ልትለው አይገባም። ረበና ላ ቱአኺዝና ኢን ነሲና አው አኽጣን፣ ጌታችን ሆይ ረስተን ወይም ተሳስተን ባደረግነው ነገር አትያዘን ተብሏል። የነቢይ ኡመት የሆነ ሰው በመሳሳቱ አላህ ይቅር ይለዋል፣ ባለማወቁ አላህ ይቅር ይለዋል። ናም የማወቅ ሰፊ አማራጭ ያለው ካላወቀ ለምን አላወቅም የሚል ጥያቄ ሊጠብቀው ይችላል። ማወቅ ነበረብህ ሊባል ይችላል። ሙሐመድ ኢብኑ ሐነፊያ የሚባሉት የዓሊ ብን አቢ ጣሊብ ልጅ ምን አሉ? ኢነሃ ኡመቱን መርሑማ፣ የነቢይ ኡመት እኮ አላህ ያዘነለት ኡመት ነው፣ ህዝብ ነው። ከነቢይ ኡመት ውስጥ ዛሊም የሚለው ምድብ ውስጥ ያለው አላህ ተባረከ ወተዓላ ይቅር የሚለው ነው። የአላህ ይቅር ባይነት ጉፍራኑን ላ የስቢቁሁ ዐዛብ ወጉፍራኑን የስቢቁሁ ዐዛብ። የአላህ ይቅር ባይነት ሁለት አይነት፣ ከሽርክ በታች ከኩፍር በታች ወንጀል የሰራን ሰው ምንም ሳይቀጣ ሂድ ምሬሃለሁ ጀነት ግባ ሊለው ይችላል። ይሄም ምህረት ነው። ወንጀል ሰርተሃል፣ አምፀኸኛል፣ የወንጀልህን ያክል ተቀጥተህ ግን ለምንም ቢያልከኝ እዚያው ዘውትራለህም ከዛ ትወጣለህ ይለዋል። ይሄም ሁለተኛ የምህረት አይነት፣ ቅጣት የማይቀድመው ከፊቱ ቅጣት የሌለ ምህረት፣ ከፊቱ መጠነኛ ቅጣት ያለ ምህረት አለ። ከዚህ ከነቢዩ ኡመት ውስጥ በዳይ የሚባለው አላህ ይቅር የሚለው ነው። ወይም ቀጥታ ይቅር ብሎ ጀነት ይገባል፣ ወይም ትንሽ ከቶት ወጥቶ ጀነት ይገባል። ሙቅተሲድ የሆነው ደግሞ ጀነት ውስጥ የሚኖር ነው። ሳቢቅ ቢልኸይራት የሆነው ደግሞ እሱ አላህ ዘንድ ደረጃው በጣም ከፍ ያለ ነው። ማናቸው ሙቅተሲድ? ዛሊም ሊነፍሲሂ፣ ሙቅተሲድ፣ ሳቢቅ ቢልኸይራት የተለያዩ ተፍሲሮች ተሰጥተዋል። ተፍሲሩ ተቃራኒ አይደለም፣ አንዱ አንዱን የሚጻረር የሚያፈርስ ሳይሆን የተነውዕ ነው። ሁሉም እዚህ አንቀጽ ውስጥ ይገባል ሊባል የሚችል የተለያዩ ተፍሲሮች ተሰጥተዋል። ከአቡ ደርዳ እንደተነገረው ነቢዩ ዓለይሂ ሰላቱ ወሰላም ይሄን አንቀጽ ቀሩና ثم أورثنا الكتاب الذين اصطفينا من عبادنا ሚለውን ቀሩና ከኛ ውስጥ ሳቢቅ ቢልኸይራት የተባሉት ያለ ሒሳብና ያለ ምርመራ ቀጥታ ጀነት የሚገቡት ናቸው። ሙቅተሲድ የተባሉት ደግሞ ቀለል ያለ ምርመራን አላህ መርምሮ ጀነት የሚያስገባቸው ናቸው። ዛሊም ለነፍሲህ የተባሉት ግን የፍርዱ ሜዳ ላይ የተወሰነ እንዲቆሙ እንዲንገላቱ የሚደረጉ ናቸው። ሐሳብ፣ ጭንቀት እንዲፈራረቅባቸው ይደረጋል። በዚህ ፍርዱ ሜዳ ላይ ቆመው ትንሽ እንዲያስቡ እንዲጨነቁ በማድረግ ዛሊም የሚያስባላቸው ወንጀል ተራግፎ በሐሳብ በስጋት ተራግፎላቸው ከዛ ጀነት የሚገቡ ናቸው። በዚህ መልኩ ተጨንቀው ተክዘው አዝነው ቆይተው ጀነት ስለሚገቡም ነው ወቃሉ አልሐምዱሊላህ الذي أذهب عنا الحزن የሚሉት የሚለውን አንቀጽ ቀር። ይሄን ለማሳይ የፊተኞቹ ምንም ሐዘን የሚባልም አይገጥማቸው፣ ድንጋጤም አይኖርባቸው፣ ሰተት ብለው ጀነት ይገባል። ነገር ግን ዛሊም ለነፍሲህ የሆኑት ደጅ ላይ ይቆማል ረጅም ጊዜ
ጀነት በር ላይ ይቆማሉ፣ የፍርዱ ሜዳ ላይ ይቆማሉ። በተወሰነ መልኩ መንገላታት እንዲገጥማቸው ይደረጋል። በዚህ የእንግልት ጊዜ ውስጥ ማሰባቸው፣ መተከዛቸው፣ መጨነቃቸው፣ መፍራታቸው ዱንያ ላይ ዛልም ያስባላቸውን ወንጀል እንዲራገፍ ያደርጋል። ይሄ ኢማሙ ጠበራኒ፣ ኢማም አሕመድ ሌሎችም በተለያየ መልኩ የዘገቡት ሐዲስ ነው። በተናጠል ሲታይ ሰነዱ ላይ ችግር አለበት። ነገር ግን ሪዋያዎቹ ጠሪቃቸው ብዙ ስለሆነ የሪዋያዎች መብዛት ሐዲሱ አስል እንዳለው ያሳያል። ዑቅባ ኢብኑ ሱህባን የሚባሉ ታቢዒ አይሻን ጠየቋቸው። ثم أورثنا الكتاب الذين اصطفينا من عبادنا ስለሚለው አንቀጽ ሰዎችን ለሶስት ስለሚከፍለው አንቀጽ ጠየቃቸው። ልጄ ሆይ ያሉ አይሻ መልስ ሲሰጡ ልጄ ሆይ ሶስቱም የጀነት ናቸው፣ ዞሮ ዞሮ ሶስቱም ጀነት የሚገቡ ናቸው። ዛሊሙን ሊነፍሲሂ የሚል ስላለበት ብቻ ከዛ ውስጥ አንዱን መዝህ እሱ መቼም ጀነትን አያሸትም የሚል ግንዛቤ እንዳይኖርህ ሶስቱም ዞሮ ዞሮ ጀነት የሚገቡ ናቸው። ቀጥ ብለው የሚገቡ አሉ፣ አላህ ምሯቸው ተወሰነ ተንገላተው የሚገቡ አሉ፣ ትንሽ ተቀጥተው ወጥተው የሚገቡም አሉ። ከዛም ዘረዘሩለት። ሳቢቁን ቢልኸይራት የተባሉት ከዚህ ከነቢዩ ኡመት ውስጥ አለይሂ ሰላቱ ወሰላም ቀድመው ያለፉ ነቢዩ አለይሂ ሰላቱ ወሰላም በጀነት የመሰከሩላቸው ሰዎች ናቸው። ሳቢቁን ቢልኸይራት እኛን ቀድመው በሰላም ከአላህ የተገናኙ ነቢዩ በቁም እያሉ በህይወት እያሉ እሱ የጀነት ነው ያሉላቸው ሰዎች ናቸው። ሳቢቅ ቢልኸይራት ወሚንሁም ሙቅተሲዱን የተባሉት ደግሞ ከዛ በኋላ የነሱን ፈለግ ተከትለው የሄዱ ናቸው። ነቢዩ በጀነት የመሰከሩላቸው ሰዎችን አይነት ፈለግ መንገድ ተከትለው የሄዱ ናቸው። እሱ የጀነት ባይባሉ ስራቸው ግን ከነሱ ጋር ያመሳሰላቸው፣ ባህሪያቸው ደረጃቸው ከነሱ ያመሳሰላቸው ሰዎች ናቸው ሙቅተሲድ የሚባሉ። ወአማ ዛሊሙ ሊነፍሲሂ ራሱን የበደለ የሚባለውማ የኔና ያንተ አይነቱ ነው አሉ አይሻ ረዲየላሁ ዐንሃ። አላህ ከሰጣቸው ትልቁ ደረጃ ወርደው ራሳቸውን ተራሱ አደረጉ። አሳቢቁን ቢልኸይራት አቡበክር፣ ዑመር፣ ዑስማን ሌሎችም በጀነት የተበሰሩ ናቸው። ሙቅተሲድ ማለት ደግሞ በስም በጀነት ያልተመሰከረላቸው ግን ስራቸው በጀነት ከተመሰከረላቸው ጋር የሚያመሳሰላቸው ናቸው። ዛሊም ለነፍሲሂ ሂሳብ ከሁለቱ ውጭ ያሉ ሰፊው ህዝቦች ናቸው አሉና አይሻ ራሳቸውን እዛ ውስጥ አስገቡ። ማን ናቸው አይሻ? የነቢይ የጀነት ሚስት ናቸው። የነቢዩ የጀነት ሚስት ናቸው። ሁሉም የነቢይ ሚስቶች የጀነት ናቸው ማለት እንችላለን። ነቢይ ኒካህ ያላወረዱላቸው ከነቢይ ጋር አብረው እያሉ ነቢይ የሞቱ ወይም ከነቢይ ጋር እያሉ ቀድሞ የሞቱ እንደ ዘይነብ ያሉት እንደ ኸዲጃ ያሉት ከነቢይ ጋር በኒካህ እንዳሉ ነቢይ ወይም ቀድሟቸው የሞቱ ወይም ነቢይን ቀድሞ የሞቱ ሚስቶቻቸው በሙሉ የጀነት ናቸው። ለምን ከተባለ ነቢይ የጀነት ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም የጀነት። ለዛ ነው ነቢይ ከሞቱ በኋላ ማናቸውም አላገቡ። ነቢይ ሲሞቱ አይሻ እድሜያቸው 18 ዓመት ነው። ከዛ በኋላ እስከ 60 ምናምን ዓመት ቆይተዋል አላገቡ። ስለዚህ አይሻ የጀነት ናቸው። ቁርአን ላይም ተበስረዋል በጀነት አላህ በስራቸው። ሱረቱ ኑር ላይ ሙናፊቆች በዝሙት በተጠረጠሯቸው ጊዜ ከተጠረጠረችበት ነገር የጸዳች ናት። እሷም ከእሷ ጋር ስሙ የጠፋው አላህ እሱ ዘንድ የተከበረ ሲሳይን ጀነትን አዘጋጅቶላቸዋል ተብሏል። ከምግብ ሁሉ ፍትፍት እንደሚበልጠው አይሻ ከሴቶች ሁሉ ይበልጣሉ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። በእነሱ ጊዜ የምግብ ትልቅ ፍትፍት ስለነበረ የጥራጥሬዎች ታላቅ ስንዴ ነው። የወጥና መሰል መባያ ነገሮች ታላቅ ደግሞ ስጋ ነው። ሁለት ታላቆች ሲደመሩ ደግሞ እነሱ ዘንድ ፍትፍት ይወጣዋል። የስጋ ፍትፍት ማለት የምግብ ምርጥ ፍትፍት ነው። የሴቶች ምርጥ ደግሞ አይሻ ናት ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ከሆኑም ጋር እኔና አንተ ነን ዛሊም ሊነፍሲሂ ያሉ የአይሻን መተናነስና የእኛን ራሳችንን ከፍ ከፍ ማድረግ በትንሿ ስራችን መተማመንን ልዩነቱን ልናይ ይገባናል። ይሄ የአይሻ ንግግር ላይ አንዳንድ ሰዎች ያልተጻፈን የሚያነቡ አሉ። አይሻ ወሚንሁም ዛሊሙን ሊነፍሲሂ የሚለው ላይ ሚትሊ በምትልክ ብላለች። አይሻ ዛሊማ ናት ብለው የሚለው አሉ። ሀከዳ ረዋፊድ አልአንጃስ አይሻን በዝሙት የሚጠረጥሩ ሰዎች አሉ። ኢራን ላይ፣ ኢራቅ ላይ፣ ሊባኖስ ላይ፣ የመንም ይሄ ሁቲ የሚባሉ ሺዓዎች አካባቢ ላይ ካሉ የእምነት ችግሮች አንዱ አይሻ የእሳት ናት የሚሏል። ሰለላሁ ዐለይሂ ወሰለም አይሻ ዝሙት ሰርታለች የሚሉ አሉ። አላህ ግን እነሱን በዝሙት ፈትኗቸው ሰው ላይ የሌለበትን የለጠፈ በለጠፈው ነገር አላህ ይፈትነዋል ተብሎ ነበረ። አይሻ ዝሙተኛ ናት ያሉ ሰዎች ዛሬ ሺዓ የሚባሉ ዝሙትን ሌላ ስም ሰጥተውት ሙትዓ ብለው በዝሙት ተጨማልቋል። ማን የማን ልጅ እንደሆነ አይታወቅም። ሜዳው በሙሉ በህፃናት ይሞላል። ሙትዓ በሚሉት የውሸት ጋብቻ ምክንያት አንድ ወንድ አንዲት ሴት አይቶ ከወደዳት አብረን እንተኛ ይላል። በምንስ ከተባለ ሙትዓ የሚባል ለጊዜው ብቻ አብሮ መደሰት ማለት
እንደዚህ አይነት የሚሉት ዝሙት ስሙ ሙትዓ የሆነ ብልግና አለ። በተለይ ኢራን ሀገር ላይ በዛት ይታወቃል። ማንንም አያምንም። አሻሂድ ይሄ የመጣው ከየት ነው? አይሻን በዝሙት በመጠርጠራቸው ነው ተብሏል ረዲየላሁ ዐንሃ። እነሱና መሰለ ችግር ያለባቸው ሰዎች አይሻን ሲተቹ እንደ አይነቱን ዘገባ ሲያገኙ እነሱ መሰላቸው ነው የሚረዱት። በዳዮችማ እኔና አንተ ነን። ወከዛሊከ አሊ ብን አቢ ጣሊብን ራሱን ከአሚረል ሙእሚኒንነት ሽሯል እንዳሉት ኸዋሪጆች። አሊ ብን አቢ ጣሊብ አሚረል ሙእሚኒን አይደለሁም ያሉት ለሱልህ ነው። ለእርቅ ሲባል አሚረል ሙእሚኒን ቢሆንም አይደለሁም ሊባል ይችላል። ነብዩ አለይሂ ሰላቱ ወሰላም የመካ ስምምነት ጊዜ ሱልህል ሁደይቢያ ላይ ይሄ ነቢ ሙሐመድ የተስማማበት ስምምነት ነው ብለህ ጻፍ ብለውት አሊ ሙሐመዱን ረሱሉላህ ብለው ሲጽፉ ሱሄል ብን ዐምር የሚባለው ሰው ረሱሉላህ መሆንህን ብናቅ መች እንደራደረህ ነበር፣ ረሱሉላህ የሚለውን ሰርዝ ብሏቸው አሊ አልሰረዝም ብለው ነቢ አሳዩኝ የቱ ጋር ነው ብለው ራሳቸው ሰርዘው ረሱሉላህ የሚለውን ስለሰረዙ ከነቢይነት ተሰርዙ ማለት ነው። አይሻም ረዲየላሁ ዐንሃ ለመተናነስ ራሳቸውን ዝቅ ለማድረግ እኔና አንተ ነን ዛሊም ለነፍሲ የሚባሉት ማለታቸው አይሻ ዛሊም ለነፍሲ ናቸው ማለት ፈጽሞ አይደለም። አይሻ የጀነት ናቸው፣ የነቢ ባለቤት ናቸው። ሙጃሂድ ሐሰንና ቀታዳ ምን አሉ? ፈሚንሁም ዛሊሙን ለነፍሲሂ ማለት አስሐቡል መሽአማ ናቸው አሉ። ሱረቱል ዋቂዓ ላይ አስሐቡል መሽአማ አስሐቡል መይመና ሳቢቁን ሳቢቁን ተብሎ በተፈሰረው ፈስረውታል። ሙቅተሲድ ማለት ደግሞ አስሐቡል መይመና ናቸው አሉ። ወሚንሁም ሳቢቁን ቢልኸይራት ማለት ደግሞ አሳቢቁን ሳቢቁን ኡላኢከ አልሙቀረቡን የተባሉት ናቸው አሉ። ወከዛሊከ ሐሰን አልበስሪ እንደተነገረው አሳቢቅ ብሎ ማለት መልካም ስራው ከመጥፎ ስራው የበለጠ ማለት ነው። ሙቅተሲድ ማለት ደግሞ ወንጀሉና መልካም ስራው እኩል የሆነበት ማለት ነው። ዛሊም ለነፍሲህ ማለት ደግሞ ወንጀሉ ከመልካም ስራው የበለጠበት ማለት ነው። እነዚህ እክትላፍ ተነውዕ ናቸው። ሁሉም እዚህ ውስጥ ሊገባ ይችላል ማለት እንጂ ወይም ይሄን በል የሚያስብሉ አይደለም። አዛሊም ለነፍሲህ ማለት በሌላ ተፍሲር ራሱን የበደለ ማለት ውጩ ከውስጡ የበለጠ የሚያምር ውጩን ውጫዊ ገጽታውን ሰው የሚያየውን ሁኔታውን ለሰው ለታይታ ብሎ ውጩን አብዝቶ የሚያሳምር ውስጡ ግን እንደ ውጩ ያልሆነ ማለት ነው። ሙቅተሲድ ማለት ደግሞ ውስጡም ውጩም እኩል የሆነ ማለት ነው። ሳቢቅ ቢልኸይራት ማለት ደግሞ ውስጡ ከውጩ የበለጠ የሚያምር ማለት ነው። ከአላህ ጋር ባለው ግንኙነት የውስጡ ዲን፣ የውስጡ ኢማን፣ የውስጡ ተቅዋ ውጩ ላይ ከሚታየው በላይ የሆነ ሳቢቅ ቢልኸይራት ይባላል። ውስጡም ውጩም እኩል የሆነ ሙቅተሲድ መካከለኛ ይባላል። ከዛ በላይ ይጠበቃል ማለት ሰዎች ጋር ከምናያሳየው የተሻለ ሁኔታ ከአላህ ጋር ሊኖረን ይገባል። ብቻችን ስንሆን ጨለማ ላይ ስንሆን ዛሊም የሚባለው ሰማን ነው። ውጩ ላይ ከሚታየው ተቃራኒ መጥፎ የወረደ ማንነት ውስጥ ላይ ያለው ከሰዎች ጋር ሲታይ መልካም ጥሩ ሰሪ አላህን ፈሪ የሚመስል ገለል ሲል ደግሞ ይሄን ተቃራኒ የሚያሳይ ማለት ነው። እንደዚሁ ደግሞ አዛሊም ማለት ቁርአንን ብቻ የሚያነብ ማለት ነው። ከማንበብ ውጭ ምንም ድርሻ የሌለው። ሙቅተሲድ ማለት ደግሞ ከማንበብ በተጨማሪ በተወሰነ መልኩ ትርጉሙ የሚያውቅ ማለት ነው። ሳቢቅ ቢልኸይራት ማለት ደግሞ በቁርአን የሚያምን የሚቀራው የሚሰራበት ሰዎችን ወደዛ የሚጣራ ማለት ነው። ሌሎች ደግሞ ዛሊም ለነፍሲህ ማለት ከበድ ያሉ ወንጀሎችን የሚዳፈር ማለት ነው። ሙቅተሲድ ማለት መለስተኛ ጥቃቅን ወንጀሎችን የሚዳፈር ማለት ነው። ሳቢቅ ማለት ትንሽም ትልቅም ወንጀል የሚባል የሌለበት ማለት ነው። አብዱላህ ኢብኑ ሳህል ወይም ሳህል ኢብኑ አብድላህ አሳቢቅ ማለት የአላህን ሕግ የሚያውቅ ዓሊም ማለት ነው። ሙቅተሲድ ማለት ተማሪ ማለት ነው። ዛሊም ለነፍሲህ ማለት ደግሞ ጃሂል ማይማር ማለት ነው። ሐቂቃ እነዚህ ሁሉ ሁላችንም የሚመለከቱ ናቸው። እኔ ከሁለት አንዱ ከሶስት አንዱ አያጣን በሆነ መልኩ ወይም ከቁርአን ጋር በተያያዘ ወይም ከወንጀሎች ጋር በተያያዘ ወይም ከማንነት ጋር በተያያዘ ይመለከተናል። ሙቅተሲድ ተማሪም ዛሊም ለነፍሲህ ማዳ ጃሂል ነው ማይማር። ሙቅተሲድ መካከለኛ ትንንሽ ወንጀሎች የሚሰራ ነው። ዛሊም ለነፍሲህ ከባባድ ወንጀሎች የሚሰራ። ከባባድ ወንጀልን አላህ ይመራል ወይ? ከተወበቱ አው ይመራል። ካልተወበቱ አኺራ ላይ ይቀጣል። ቅጣቱ ግን ከኡማው ውጭ የሆኑ ሰዎችን የሚቀጣው አይነት ቅጣት አይሆንም። ዑስማን ብን አፋን ደግሞ ፈሚንሁም ዛሊሙን ሊነፍሲህ የሚለውን አንቀጽ ሲቀሩ ምን አሉ? ፈሚንሁም ዛሊሙን ሊነፍሲህ የሚለው ከኛ ከነቢዩ ኡመት ውስጥ ገጠር የሚኖሩት ናቸው። ሙቅተሲድ የሚባሉት ከተማ ውስጥ የሚኖሩት ናቸው። ሳቢቁን ቢልኸይራት የሚባሉት ደግሞ የቅንጦት ህይወትን ትተው ለጂሃድ ከሀገር ሀገር የሚሽከረከሩ በረሃ ጋራ ሸንተረር የማይሉ ናቸው። ለምን የገጠር ሰዎችን ዛሊም ለነፍሲህ ያሏቸው? ብዙ ጊዜ ገጠር ላይ የሚኖር ሰው ከተማ እንደሚኖር ሰው ለዲኑ አይጨነቅም። ብዙ ጊዜ ሁሌ አይደለም
ብዙ ጊዜ በማረሱ በመዝራቱ በመትከሉ ይጠመዳል። አልአዕራቡ አሸዱ ኩፍረን ወኒፋቃ የተባለው ለዚህ ነው። ነገር ግን ሁሌ አይደለም። እዛው አካባቢ ላይ አንቀጹ ላይ ወሚን አልአዕራቢ መን ዩእሚኑ ቢላሂ ወልየውሚል አኺሪ ወየተኺዙ ማ ዩንፊቁ ቁርባትን ዒንደላህ አላ ኢነሃ ቁርበቱን ለሁም ሰዩድኺሉሁም ላሁ ፊ ረሕመቲሂ የሚላል። አብዛኛውን ጊዜ የገጠር ሰዎች ኩፍራቸውም ኒፋቃቸውም የበረታ ነው። ግን ይሄን አንቀጽ ይዘህ የሆነ የገጠር ሰው አጠፋ በተባለ ቁጥር ይሄን አንቀጽ አታንብብ። እዛው አካባቢ ላይ ምን ብሏል? ወሚን አልአዕራብ ከዘላን ከገጠር ሰዎች ውስጥም በአላህ የሚያምን በአኼራ የሚያምን ሰደቃ የሚሰጥ የሚሰጠውን ሰደቃ ለአኼራ ይጠቅመኛል የሚል ሰዎች ሆይ ስሙ፣ አላህ ያዝንላቸዋል እንደዚህ አይነት ሰዎች ይላል። አቡበክር አልወራቅ ረሕመቱላሂ ዐለይህ ይሄ ቅደም ተከተላቸው ዛሊም፣ ሙቅተሲድ፣ ሳቢቅ ቢልኸይራት የሚለው ምክንያት አለዋል። የሰዎች ባህሪ በዚሁ ቅደም ተከተል መሰረት ነው የሚሆነው። ዝቅተኛው ወንጀለኛ መሆን፣ አኼራን መርሳት። ከዛ የተወሰነ ጊዜ በዚህ መልኩ ያልፉና የት ነው ያለሁት ምን ላይ ነው ያለሁት ብለው ሰዎች ያስባሉ። ወደ ሁለተኛው ደረጃ ይወጣል። ሙቅተሲድ ተውበት ያደርጋል። ተውበት አድርገው ያ ሁሉ ላጠፋሁት ጥፋት ተውበት ብቻ አይበቃም፣ ያን ተውበት የማብስበት ኸይር ስራ መስራት አለብኝ ሲሉ ደግሞ ሳቢቅ ቢልኸይራት መሰላል ላይ ይወጣል። እነዚህ ሶስቱም አህዋሎች አብዛኛውን የሰው ልጅ ሊገጥሙ የሚችሉ ናቸው። ተውበት ስታደርግ ወንጀል ስትሰራ ዛሊም ለነፍሲህ ምድብ ውስጥ ትሆናለህ። አንዳንዴ ትጸጸታለህ፣ መለሰ ወንጀል ውስጥ ትገባለህ። ጨርሰህ ስትወጣ ደግሞ ከወንጀል ስትታቀብ ሙቅተሲድ ውስጥ ትገባለህ። እስከዛሬ የሰራሁት ወንጀሌን አላህ በምንድን ነው የሚመረኝ? አላህ የፈጠረኝ ለወንጀል ነው እንዴ ብለህ ራስን ከፍ አድርገህ ሁሌ ኸይር ስትሰራ ወንጀል ስታቆም ደግሞ ሙቅተሲድ አልፈህ ወደ ሳቢቁን ቢልኸይራት ውስጥ ትገባለህ። ዛሊሙን ለነፍሲህ የሚለው ይሄ ከሙስሊሞች አይደለም ከካፊሮች ነው የሚል አስተያየት ያላቸው አሉ። ነገር ግን ኢብኑ ከቲር፣ ኢብኑ ጀሪር ሌሎችም ሶስቱም ኡመቶች የነቢ ኡመት ናቸው ያሉበት ሁኔታ አለ። ከሶስቱ ውስጥ አንዱ ዛሊም ለነፍሲህ ነው፣ ዝቅተኛው ደረጃ ነው። እዚህ ላይ ልትሆን አይገባም። ኩፍር ላይ አትሆን። ካፊር ሆነህ ከምትኖር ዛሊም ለነፍሲህ የሚለው ምድብ ላይ ኖር። ነገር ግን እዚያ ላይ ከምትኖር ሙቅተሲድ ላይ ሁን። ሙቅተሲድ ላይ ከምትሆን ሳቢቁን ቢልኸይራት ሁን። ዱንያ ላይ እንደማትጠገው በትንሹ እንደማትረካው ትበቃኛለች አይሉም ሰዎች። የሆነ ነገር ካገኙ ደረጃ ማሳደግ ሙያ መጨመር እንደሚፈልጉት ማለት ነው። ወሚንሁም ሳቢቁን ቢልኸይራት ከእነሱ ውስጥም ኸይር ላይ ቀዳሚዎች አሉ። ኸይር ስራ ላይ መሽቀዳደም እንዳለብን የሚያሳይ ነው። ሰዎች የዱንያ ሀብት ላይ የዱንያ ማዕረግ ላይ እንደሚሽቀዳደሙት ከዛ በላይ እኛ ኸይር ስራ ላይ ልንሽቀዳደም እንደሚገባን ቢኢዝኒላህ። ይሄ ደግሞ የሚሆነው በአላህ ፈቃድ መሆኑን አውቀን አላህን ተባረከ ወተዓላ እገዛ ልንጠይቀው እርዳታ ልንጠይቀው እንደሚገባ የሚያሳይ ነው። ዛሊከ ሁወል ፈድሉል ከቢር። ይሄ ትልቅ ችሮታ የሚባል ነው። ትልቁ ችሮታ ይሄ፣ ትልቁ ስጦታ ይሄ። ይሄን ኡመት አላህ መምረጡ፣ ለዚህ ኡመት ቁርአንን መስጠቱ፣ ይሄን ኡመት ለሶስት ተከፍሎት አላህ ሶስቱንም ዞሮ ዞሮ ጀነት የሚገቡ ማድረጉ የአላህ ተባረከ ወተዓላ ትሩፋት፣ የአላህ ተባረከ ወተዓላ ችሮታ። ጀናቱ ዐድኒን የአላህ ችሮታ የተባለው የእነሱ ሽልማት የሆነው መግቢያቸው ጀናቱ ዐድኒን መኖሪያ ጀነት ናት፣ የመኖሪያ ሀገር ጀነት ናት። የድኹሉነሃ ይገባሉ ወደ እሷ ውስጥ ሶስቱም አይነቶች ዛሊም ለነፍሲህ የተባሉትም ሙቅተሲድም ሳቢቅ ቢልኸይራት ደረጃቸው ቢላይ። ዛሊም ለነፍሲህ የሚባሉት ቀደም ሲል እንደገለጽ ነው የጀነት በር ላይ ይታሰራሉ፣ ትንሽ ጊዜ እንዲቆዩ ይደረጋሉ። ሀሳብ ይገባቸዋል፣ ይጨነቃሉ፣ ይተክዛሉ። ምን ልንባል ነው? ምን ልንደረግ ነው? በወንጀሌ ሊጠፋ ነው ያሉ ሲጨነቁ ይሄኔ በላብ ተጠምቆ ይጣላቸዋል ወንጀላቸው በድንጋጤ በስጋት። ነገሩ ከዚህ ካለፈ በተወሰነ መልኩ ጀሃነም ተቀጥተው ሊወጡ ይችላል። እዛም ላይ ደርስ ይችላል የሰው ሐቅ ከሌለበት በስተቀር ወንጀሉን እዚሁ ሆነው ዱንያ ላይ በሰከራተል መውት ከዛ በፊትም ህይወት ላይ በሚገጥሙ ውጣ ውረዶች፣ ህመም፣ ድንጋጤ፣ ወዳጅ ማጣት፣ ዱንያን አግኝቶ ማጣት ወንጀሉን ያራግፋል። ይሄ ሁሉ ካልደረሰለት በሞተ ጊዜ ጀናዛው ላይ ቁጥራቸው 40 አካባቢ የሆነ በአላህ ማያሻርኩ ሙእሚኖች ከሰገዱበት አላህ ዱዓቸውን ይቀበለዋል። ዱዓቸውን ይቀበላል፣ ይታረቀዋል፣ ይቅር ይለዋል ተብሏል። ይሄም ካልሆነ ቀብር ላይ የቀብር ድንጋጤ የቀብር ፈተና ወንጀሉን ያራግፍለታል። ብዙ ሙከፊራት ዝኑብ የሚባሏል። አንድን ሰው ወንጀል ሲሰራ ስላየነው ብቻ እሱስ የሳት ነው እሷስ የሳት ናት መላም የለውም የጀሃነም ማገዶ ነው ሊባል አይገባም። ምክንያቱም የሚያስምሩ ብዙ ነገሮች አሉ። መጨረሻ የሚሞትበትን አናውቅም። እድሜ ልኬን ከህፃንነት ራሴን ካወቅኩበት ጊዜ ጀምሮ ከመስጂድ ወጥቼ አላውቅም፣ ሸር ሰርቼ አላውቅም፣ እኔ እንዲህ ነኝ ብለህ ለራስህ ከምትሰጠው ቦታ የተሻለ አላህ ዘንድ ሊኖረው ይችላል። ነገሮች በፍጻሜያቸው ውስጥም ያለው ነው የሚታየው። ውጭ ያለውን ቸላ ማለት የማይገባ ከመሆኑ ጋር ሁሉም
የድኹሉነሃ ይገባሉ በየደረጃቸው ቀድሞ ከመግባት አንፃርም ደረጃቸው ይለያያል ከገቡ በኋላ የሚኖሩበት ደረጃም ይለያያል يحلون فيها በጀነት ውስጥ ይሸለማሉ ያጌጣሉ ሚን አሳዊራ በአምባሮች ሚን ذهب ወሉሉአ ከወርቅም ከሉልም ከአቡ ሁረይራ በተዘገበ ሐዲስ እንደተነገረው ነብዩ አለይሂ ሰላቱ ሰላም تبلغ الحلية من المؤمن حيث يبلغ الوضوء ጀነት ላይ የሙእምን የእጁ ጌጥ የእግሩ ጌጥ ይደርሳል ውዱ የደረሰበት ቦታ ሁሉ አለ ዱንያ ላይ አንድ ጣት ላይ ሁለት ጣት ላይ እንደ አቅማቸው ሴቶች ጌጥ ሊያደርጉ ይችላሉ ወንድ ቢበዛ እነዚህ ሁለቱ ላይ ነው የተፈቀደለት እንደ አደብ እንደ አካባቢው እንደ ደውቅ በሁለቱም ማድረግ በሁለቱም እጆች ማድረግ የሁለቱም እጆች ሁለት ጣት ላይ ማድረግ እንደ አደብ ላይ ቆጠር ይችላል ወይም ሰዎች ያለመዱት ሊሆን ይችላል ለሴት ምንም ገደብ የለውም ዱንያ ላይ እንዳቅማቸው ክንዳቸው አካባቢ ሊያደርጉ ይችላሉ የጀነቶች ግን የውዱ ውሃ የደረሰበት የውዱ እጥበት የደረሰበት ሁሉ ጌጡ ይሸፍነዋል አለይሂ ሰላቱ ወሰላም ወሊባሱሁም ፊሃ ሐሪር ልብሳቸው ሐር ነው ለስላሳ ጨርቅ ዱንያ ላይ አላህ ሐርን ለወንድ ከልክሏል ለሴት ፈቅዷል እዚህም ቢብሎ ሐርን የለበሰ ወንድ ዘፈንን ያደመጠ የወርቅ ዕቃን የተጠቀመ ጀነት ላይ ያገኘው እዚህ ግን የታዘዙ የተከለከሉትን የተከለከሉ የሚለብሱት ሐር የሚበሉት የጀነት ለስላሳ ምግብ አላህን በመታዘዝ ለስለስ እንዳሉት ለአላህ ታዛዥ እንደሆኑት አኺራ ላይም ህይወታቸው ለስለስ ያለ የሚለብሱት ሐር ነው የሚጠጡት የጀነት ወተትን በተቃራኒው ደግሞ እምቢ ያሉት እዚህ አላህን አልታዘዝም ብለው እንደደረቁት አኺራ ላይ ህይወታቸውም የደረቀ ነው እጃቸው በካቴና ይታሰራል አላህን የታዘዙት በወርቅና ሉል ይደምቃል ያብረቀርቃል ይሸለማል አላህን ያመጹና እምቢ ያሉ ደግሞ በካቴና ይሰቃያል እጃቸው እግራቸው አንገታቸው ይታሰራል መጠጣት ቢፈልጉም የጋለ ውሃ ነው የሚያቀርቡት ልክ ሊጠጡ ሲያቀርቡ እንፋሎቱ የፊታቸውን ስጋ ገሸላልቶ እዛ ላይ ይጥላል አልጀዛኡ ሚን ጂንሲል ዐመል ጀዛ ስራን ይመስላል እዚህ ዱንያ ላይ የሱ ስራ መታዘዝ ለአላህ መለስለስ የነበረ ሰው አኺራ ህይወቱ እሱን የሚታዘዘው የሚስማማው ይሆናል ወቃሉ ይሄንን ይላሉ ጀነት በገቡ ጊዜ በተለይ አባልም ለነፍስህ ደረጃ ላይ የነበሩ ተጨንቀው የነበሩ ጀነት ከመግባታቸው በፊት ሰግተው የነበሩ አልহামዱሊላህ الذي اذهب عنا الحزن ሐዘን የሚባልን ሁሉ ጠራርጎ ያስወገደልን አላህ የተመሰገነ ይሁን የምን ሐዘን ነው ካልክ አብዱላህ ኢብኑ አባስ እሳት ውስጥ ገባሉ አልገባም እንደው ገብተው የጡም ካሉ እዛው ልዘወትሩ ነው አይደለም ያሉ ማዘንን አላህ ያስወገደልና ቀታዳ ደግሞ የሞትን ሐዘና ዱንያ ላይ ኖራቸው ሁሉ ተመቻችቶላቸው አሁን ፈይብ ይኖራለው ሲሉ ደግሞ እኮ ሞት አለ ይላሉ ያዝናል መቼ ይሁን ይሄ ሞት ይሄን ደስታዬን የሚያቋርጥብኝ ይላል አኺራ ላይ እንዲህ አይነት ሞት የለም ወከዛልክ ዱንያ ላይ ሆኖ አኺራን ሲያስቡ ነገ መግቢያ የት ይሆን ጀነት ነው ጀሃነም ያሉ ባሰቡ ቁጥር ማዘን ይኖራል ጀነትን ገብተው ሲያዩ እንግዲህ ሐዘን የለም ጀነት የገባው ጣይባል አይባረም ወከዛልክ ወንጀልን የመፍራት ኻቲማን የመፍራት ስራ የተቀባይነት ያገኛል አያገኝም የሚል ስጋት የስጋት አይነት ሁሉ ከውስጣቸው ተጠራርጎ ይወጣል የሁኔታዎችን መቀያየር ኢላ ገይሪ ዳሊክ በል ሰዒድ ኢብኑ ጁበይር እንዳሉት ሐመል ኹብዚ ፊ ዱንያ ሐመል ኹብዚ ፊ ዱንያ ዱንያ ላይ ኹብዝ ያሳስባቸዋል ጤፍ አለቀ በርበሬ አለቀ የቤት ኪራይ ደረሰ ከስራዬ ልወጣ ልባረር እችላለሁ አልችልም አልአኺር ይሄ ሁሉ አኺራ ላይ ተጠቃሎ ይጠፋል ለዚህ ነው አዘጃጅ ረሕመቱላሂ ዐለይህ አዝሀበ አላሁ ዐን አህሊል ጀነቲ ኩለል አሕዛን ማ ካነ ሚንሃ ሊመዓሽን አው ሊመዓዳ እስካሁን ያንን ሁሉ ጨመቁት የጀነት ሰዎችን አላህ ተባረከ ወተዓላ ከነሱ ሐዘን የተባለን ሁሉ ጠራርጎ አስወገደላቸው ስለመኖር ዱንያ ላይ ይታሰብ የነበረ ስለ ዱንያ ህይወት ያስቡት የነበረውንም ሐሳብ ሐዘን ይሁን ስለ አኺራ ያስጨነቃቸው የነበረው ሁሉ ጀነት ሲገቡ ሙሉ በሙሉ ተጠራርጎ ተወገደላቸው ነብዩ ሰለላሁ ዐለይሂ ወሰለም ከኢብኑ ዑመር እንደተላለፈው አቡ ያዕላ ነቢ ሐቲም አልበይሀቂ እንደዘገቡት ዱንያ ላይ ላ ኢላሃ ኢላላህ ያሉ የዚህችን ቃል ሐቅ የጠበቁ ሰዎች ቀብር ላይ ወህሻ የለባቸው ብቸኝነት ስጋት የለባቸው የፍርዱ ሜዳ ላይም ብቸኝነት ስጋት የለባቸው ከጎኔ ማንም የለም መሄጃዬን አላውቅም መጨረሻዬን አላውቅም የሚል ወህሻ ብቸኝነት ጭርታ አይሰማቸውም እንደው የጀነት ሰዎችን ማያቸው ይመስለኛል አሁን በቀንዱ በሚነፋ ጊዜ ከላያቸው ላይ አፈርን ያራገፉ ከዘጉራቸው ላይ አፈርን ያራገፉ አልহামዱሊላህ الذي اذهب عنا الحزن ያሉ ሲነሱ አሁን ማያቸው ይመስለኛል እዚህ ዱንያ ላይ ላ ኢላሃ ኢላላህ ታላቋን ቃል የተናገረ መልእክቷን የተረዳ ሐሳቧን የተገበረ አኺራ ላይ ሐዘን የሚባል የለበትም ገና ከገብሩ ሲወጣ
አፈሩን ሲያራግፍ ራሱ አልሐምዱሊላህ الذي اذهب عنا الحزن ይላል። ልቡ ይረጋጋል። ኢነ ረበና ለገፉሩን ሸኩር ጌታችን አላህ ገፉር በጣም መሐሪ ነው፣ ወንጀሎችን ይምራል። ሸኩር ትንሽ መልካም ስራን ያመሰግናል። ጀነት የሚገባው በአላህ ምህረት የእኛን ትንሽ ስራ ተቀብሎ እሱ ስላበዛልን ነው እንጂ 1000 ዓመት ኖርን 1000 ዓመት ሾህ ላይ ስጁድ ያደረግን ብንኖር እንኳ የእኛ ስራ ብቻ ጀነት ያስገባል። ከጀሃነም እንደው ለመዳን ካበቃ ነው ትልቁ። ከጀሃነም እንኳን ለመዳን ማብቃቱ ትልቅ ነገር ነው። ከጀሃነምም ድኖ ጀነት ለመግባት ያ በ50 በ60 ዓመት የምንሰራት ስራ ለዚህ በቂ አይደለችም። ይሄ 50 60 ዓመት ሆነም ከፊሉን በእንቅልፍ ከፊሉን በምግብ ከፊሉን በስራ ከፊሉን ስንት ቦታ በመሄድ ተካፍሎ አልቆ ለአኺራ የምትሏ ትንሽ ናት። ከዛች ትንሽም የሰራነውን ብዙም ያበላሽብን ወንጀል ይኖራል፣ ኩራት ይኖራል። ኢላዛ ጀነት የሚገባው አላህ ትንሿን ስራ አመስግኖልን ማመናችንን ወዶን አልፎ አልፎ ምን ሰራተ መልካም ስራ አባስቶን الذي احلنا ያሰፈረን ጌታ አላህ ዳረል ሙቃመቲ የዘላለም መኖሪያ ሀገርን ያወረሰን እዛ እንድንኖር ያደረገን። ከዛ በኋላ ጀነት ከገቡ በኋላ መሰለኝ ላ يبغون عنها ሒወላ ጀነት ከገቡ በኋላ ቦታ መቀየር አይፈልጉም። ሂዱም አይባሉም እነሱም አይፈልጉም። በየቀኑ ጀነት ውበት ስለምትጨምር ሚን ፈድሊሂ ይሄ የሆነው በአላህ ትሩፋት በእኛ ጉልበት ብልጠት ብልሃት አለ። ላ የመሱና ፊሃ ነሰብ ጀነት ውስጥ ችግርና መከራ አይደርስብንም። ልፋት የለም ድካም የለም። ወላ የመሱና ፊሃ ልጉብ ድካምም የለም አይነካንም። ነሰብ ችግርና መከራ ማለት፣ ልጉብ ደግሞ ችግርና መከራን ተከትሎ የሚመጣ ድካም ማለት ነው። ምክንያቱም የሥራ ሀገር አይደል የረፍት ሀገር እዚህ ስራ ጨርሰው ሄደዋልና። ይሄን እዚሁ ዱንያ ላይ በቁርአን እንደቀራ ነው አኺራ ላይ በቃል ከሚሰሙ ባንደበታቸው ከሚሉ የጀነትን ኒዕማ ከሚያጣጥሙ ባሮቹ ያድርገን። ነው አላህ ሸይን ቀዲር ወልኢጃበት ጀዲር ወላሁ ተዓላ አዕለም። ዘዴ ርሳችን እዚያ በቃል